አስገባው ተጫዋት ላንተ ያመጣውልክ ነው ሽሮ። አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው ለሱ ነው ያዘጋጀው። ይሄ ለሱ ነው። አዎ ተጫዋት አንተ ግን በጃተለ ስማ አባት ምን ነው በእግርክ ግባ ልሸኝክ። አይ አመሰግናለሁ። እየተበጣጠስክ ባልሆነ አረ እንደምታስቢው አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻቹም። ኦ ማይ ሂድ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልክ ካልሽማ አንቺ ጋር ተሽጦ መኪና የገዛ ወርቅ እሷ ጋርም አለ። ክብሯን ጠብቃ አላስደፍር ብላ እንጂ ምን እና አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች። አቤት አቤት ሰርቼ ገዝቼም ሊሆን ይችላል እኮ ሊሆን ይችላል፣ ላይሆንም ግን ይችላል። ትክክል። አየሽ እዚህ እንደሚሆን እርግጠኛ ነበርኩ። ደግሞ በጣም አምሮበታል። በይ አሁን ደውይለት። ዛሬ ኢዛናና ምሩ ናቸው። ምሩ ደህና ነህ? ይዙ ደህና ነኝ። እንዴት ነሽ አንቺ? ደህና። ዛሬ ከየት ተገኘሽ? ስልክ ያልጠፋብሽም እንዴ? አልጠፋኝም። ኧረ ማናት? ሄሎ ወይዬ ምሩ አምሮብሃል ደግሞ። የታየሽኝ? አትሽከርከር፣ ቅርብህ አይደለም። ሰላም ምርጥያንስ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ ማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይግጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ በሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። እሳቸው የሚተዋወቁ ቸኩሏል። በቃ ቶሎ ና እሺ። ምንድነው? ከሰው በር ላይ ተነሱ እንጂ። ምን አልከኝ ልጄ? አይሰማውትም? ከሰው በር ላይ ተነሱ። የሰው በር የኔ ፍቅር አላስቆምኩማ። አይ ገና መድረሴ ነው። የሚበላ ነገር ፈልገው ነው አባት። ይሄው በሉንኩ ይሄዱ። እግዚአብሔር ይስጥልኝ ልጄ። ወይ ዘንድሮ ጥጋባቸው ደግሞ። ፋዘሬት አሉ ጥሪያቸዋ። አባቴን ነው የምጠራቸው። እና ፍቅር ምን ሆነሽ ነው? ሀብታም መሆን ያስታውቃል። ገና ሳይሆን ነው ቶሎ አንቺ የሚሰጡ። የጭንቅላት ደሃ እንደሆንክ ታስታውቃለህ ልጄ። እርሱ ሰውዬ ግን ለምን ከዚህ ሄዱ? ከቤቱ ወዴት ሂድ? ባይሆን አንተ ሂድ ማለት አባቴ ነው ተዋውቀው። ምን? ወይ ጉድ! አባቴ ይቅር በሉ። ይቅር ብያለሁ። የኔ ፍቅር ይቅርታ። ሀብታም መሆኔን ንገሪያቸው እሺ ይሉሻል። ንቀት ካለበት ሀብትና ፍቅር ድህነት ያለበት ብቸኝነት ይሻለኛል። ባይሆን ከበራችን ላይ ሂድ የኔ ፍቅር። ትሽ ጠርቅም ተጨነኩብሽ እኮ እውነት አምሮብኛል። አረ በጣም አምሮብሻል። ቆይ ግን እንደጠበቅካት ቆንጆ ባትሆንስ? መሆንም አለባት። ጊዜም በጣም ፈጅቼባታለሁ። ቆይ ግን በአካል እንደጠበቀኝ ባልሆንስ? አንቺ ለመሰለሽ ቆንጆ አግኝቶ አይኑን አያሽም። እሷ ነቻ። እሷ ብቻ እንዳትሆን። አዎ እሷ ነች። አለባበሷ ምንድነው? መንቃት ይቀራታል። ኧረ መንቃት ይቀራታል። ነይ። እንዴት ነው በልብስ የሚነቀው? እኔ ልብሽን የወደድኩት ሰው ደግሞ አይኑ የሚስበውን ነገር ይፈልጋል። አልጠላኸኝም ማለት ነው? ልብሴ ብቻ ከሆነ ቀይራ ይመጣል። እሺ። አረ የለበስሽው አያስጠላም። ወንድሜ ራት አስቀምጬልሃለሁ። እሺ። አቤት እህት፣ እንዲህ እኮ ነው በቃ ምን ፈልገው። አይ ቤኪ ነገር መያዛልቲ ነነካንገት በላይ። እኔ የምልህ ምሩ ማታ ማታ ምንድን ነው የምትሰራው? እኔ እንጃ። ሁሌ ስጠይቃት የተለያየ ምክንያት ነው። ምን አይነት ጥያቄ ነው? ምሩን ትላንትና ዘፈታ የምንልበት ቤት አይቻት ነበር። ፈታ ያለች ነው? አይ አይደለም፣ እየሰራች። ምን? ይቅርታ ቢሾ፣ በቃ ምሩ ገላዋን እየሸጠች ነው። አታረገውም እንዴ? ወይኔ ረሳሁት። ወንድሜ ንገሪኝ፣ ሴተኛ ዳሪ ነሽ? አሳድጌው ነበር ፍቅርሽን ኮትኮቼ። ይሄ ነው እንግዲህ። ምንድነሽ? ሹ ምሩዬ ቀጠሮ አለችብኝ። በእናትሽ እስኪ ብር ላኪልኝ። እሺ። ደግሞ አምሮብሻል። ቴንክ ዩ። ቶሎ በይ እሺ። ያንቺን ልብስ ነው አይለበሰችው? አዎ ጓደኛ አይደለች? ችግር የለው። ሃይ ምሩ። ሃይ። ምን መኪና ገዛች?
አይ ሰው ገና ለገና ሀብት መጣ ብላ ነው። ደሞ እኮ በወንድ ባመጣችው ሀብት እንኳን አለፈላት ባክ፣ ተመስገን ነው። ታዲያኛ ላይ ነው እንዲምትመጻደቀው? ለዛውም ስንት ይሆንሽላት አንቺ ላይ። አንዳንድ ሰዎች እንደወፍ ናቸው። እንዴት መብረር እንዳለባቸው ታስተምራቸዋል። ልክ መብረር ሲችሉ ይወደዱብሃል። ልክ ነሽ። ለኛም ቀን አለ፣ ለሁላችንም ቀን አለ። ኡፍ አይወጣም እንዴ? ይኸውልሽ ወጣልሽ። አናግረህ እንዴ? አንዴ ላናግረህ። ከፍቅረኛው ጋር ነው አይታይሽም? ቆይ ፍቅር አንዴ ላናግራት። እሷን አፍቅራታል? አዎ አፍቅራታለሁ። ህይወት ካንቺ ጋር ከባድ ነው የምትሆነው። አሁንም ትወደኛለህ? አዎ እወድሻለሁ። ከወደድከኝ ታዲያ ምንም በወድሽ ህይወት ካንቺ ጋር ከባድ ነው። ፍቅር ከሆነ እኮ ሊከብደን አይገባም። አቦ ቶሎ ጨርሺ። ከቆምሽበት ህልም ተራመጂ። እሺ አይተሻል ግን ዴት ያደረገው ሰው ንገሪው እንጂ ንገሪው። ካሌብ የ3 ወር እርጉዝ ነኝ። ምን ምን? አፈቅርሻለሁ። እሺ እስካሁን ልጅ ነበር የጎደላችሁ። እኔ እኮ ለሼፓ ብለህ የተውካት ነበር የመሰለኝ። ዛሬም እየጠበቀችው ነው በለኝ። አይገርምም? ሰው ተስፋ አይቆርጥ። አይ ወንድሜ፣ እኔም እንደሱ አፍቃሪ ነው መሆን የምፈልገው። እጂ ከዚህ ህፃን እጂ ገና ሳታድጊ ምን ልታዘዝ? ውሃ ደሞ እያወኩኝ መጠየቅ። መጣልሽ፣ ልጁ መጣልሽ። ጎሽ አታናግሪውም እንዴ? ይሄን ሁሉ ቀን የጠበቅሽው ለማየት ብቻ ነው? መሐረቤን ያያችሁ ተጫውተሽ ታውቂያለሽ? አዎ። መሐረቤን ያያችሁ ሲሉን አላየንም የምንለው ሳናይ ቀርተን ሳይሆን ጨዋታውን ለማስቀጠል ብቻ ነው። አልገባኝም። እኔ እሱን መጠበቅ ያስደስተኛል። ከስንት ጊዜ በኋላ ባገኘውም እሱን መጠበቄን ማቆም አልፈልግም። ነገም ይመጣል ብዬ ጠብቀዋለሁ። እሱን መጠበቅ ህይወቴ ስለሆነ እናማ ነገ እመጣለሁ። ምን የሚሉት ፍቅር ነው ይሄ? እንዴ ያቺ ቸካ ጀለስሽ አይደለች እንዴ? አዎ ናት። እና ምን እሺ አትነጋገሩም ነው? እባክህ ዘግታኛለች። ምን ያ ሁላ ነገር ሆነሽላት? ደግ ሰርተ እጅህን አትጣ። አመድ አፋሽ ያደረገችሽ ገና ለገና ገንዘብ አገኘው ብላ ፊቷን አንቺ ላይ ታዞራለች። አይዙ እንኳን ወዳጅ ጊዜም ፊት ያዞራል። አይዞሽ ለኛ ሲዞርልን ደግሞ ሰፈሯን በክላክስ እናስጨንቃታለን። በቢት ስም መልክ ይሰራል የምትሉኝ? ወዴት ነው? ወደ አዲስ አበባ ልመለስ ነው። አይ ገና እኮ አልጠገብኩሽም። ደውልልኝ እሺ። ተከራዩን ቡና እንድትጠጣ እንጂ እናትሪው። እሺ ና ቡና ጠጣ እየተባልክ ነው። አይ መጣሁ። ያለ ስኳር ቅጅልኝ። እሺ አዎ እንዴት ነው የምታምረው? ቤቶች እንዴት ናችሁ? ግባ። ማሻአላ ጨስ ጨስ ብሏል። ታክሲ ያወጣችው ቴናት ለሁሉም ቢመጣ ነው እኮ። አሪፍ እባላለሁ። ምህረት ዛሬ ነው አሪፍዬ። እስክትሄድ አገሩን በደንብ አስጎብኛት። እሺ ሐረር ነው ድሬ ነው የት ነው? ኧረ እዚሁ ቁጭ ብሎ ሼህ መንደፈር አልሰሩም። ኧረ ምሩ መጣልሽ። ቢያንጩ አንጩ እንካንካ የኔ ፍቅር ወይ ከነዚህ ልጆች ጋር ቱኝ ፍቅር ያበላሹሻል። እሺ እንዳይደብራቸው ነው። አልቆይም ሄዳለሁ። እሺ ከስራ ስወጣ እደውልልሻለሁ። ቶሎ ሂጂ እሺ። እሺ ባይ። አምጣምጣው እስኪ ላድስ እባክህ። ቆይ ሱሰኛ እንደሆንሽ ሲያቅ ምን የሚፈጠር ይመስልሻል? እኔ እንጃ። ሱሰኛ ሰው ይጠላል። ይጠላኛል። ለምን ይጠላሻል? ምሩ እንዴ አይኔ ነው። ማረፊያ ያጣት
አልጨረሽው። እንደምታስበው እኮ አይ ከመመሳሰልሽ ውሸትሽ። እንዳጠላኝ እኮ ዞር በይ። ከምንሰራው ጥፋት በላይ ጥፋታችንን ለመሸፈን የምንሰራው ስህተት ይበልጥ። ትክክል። ለሱ ብለሽ አይደለም ማቆም ያለብሽ። አየሽ፣ እዚህ እንደሚሆን እርግጠኛ ነበርኩ። ደግሞ በጣም አምሮበታል። በይ አሁን ደውይለት። ዛሬ ኢዛናና ምሩ ናቸው። ምሩ ደህና ነህ? ይዙ ደህና ነኝ። እንዴት ነሽ አንቺ? ደህና። ዛሬ ከየት ተገኘሽ? ስልክ ያልጠፋብሽም እንዴ? አልጠፋኝም። ኧረ ማናት? ሄሎ ሄሎ። ወይዬ ምሩ፣ አምሮብሃል ደግሞ። የታየሽኝ? አትሽከርከር፣ ቅርብህ አይደለሁም። አትራቂኝ ያልኩሽ ጠፋሽብኝ አይደል? ወድጄ እኮ አይደለም። እሺ ቢያንስ አንድ አግኝቼ ልቀፍሽ። ኧረ እንዳይሽ፣ ጊዜው ሲሆን እንገናኛለን። እወድሃለሁ። እሺ። ምንኛ ነው? ምን አይነት ፊልም ነው? እሺ አሁን ላትገባ እያንኳኳች ትሮጣለች። ርቀታችሁን ጠብቃችሁ ነው የምትፋቀሩት ነው እንደ ኮቪድ? ስማ አባት፣ ምን ነው በእግርክ ግባ ልሸኝክ። አይ አመሰግናለሁ። እየተበጣጠስክ ባልሆነ። ኧረ እንደምታስቢው አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻችሁም። ሂድ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልቅ ካልሽማ አንቺ ጋር ተሽጦ መኪና የገዛ ወርቅ እሷ ጋርም አለ። ክብሯን ጠብቃ አላስደፍር ብላ እንጂ። ምን? እና አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች። አቤት አቤት! ሰርቼ ገዝቼም ሊሆን ይችላል እኮ። ሊሆን ይችላል፣ ላይሆንም ግን ይችላል። ትክክል። ኧረ ተዋደዱ እናንተ ልጆች። ላንቺ ስል እሞታለሁ። ትልቁ ስጦታ መሞት ይመስላል። ላንቺ ስል ከሞትኩ ከራሴ በላይ ወድጄሻለሁ ማለት ነው። አይደለም። እና በመሞት ውስጥ ራስህን ነው የምትወደው። መኖር በራሱ ብዙ ብርታት ይጠይቃል። የምትወደኝ ከሆነ ስለ ነጋችን ተስፋ እያደረግ ኑርልኝ። አስመሰጡኝ እኮ በቃ። ለምንድን ነው ሁለታችሁ ቆይ የምር ማጀምሩት? ወደዛ ሂድልኝ፣ ወደዛ። አንተ እዚህ ምን ልትሰራ ነው የምትመጣው? በእናትህ ዞር ብል። ገበያዬን አትዝጋብ። ነው ደረቅ ቀብድ ነው እያናገርኩህ አይደለ እንዴ? ዞር ብል እያልኩህ እኮ ነው። ምንድነው ገበያ የምትዘጋብ? ሜላት ወይ ቆየሽ እኮ ቶሎ በይ። መጣው አባት ቡና ሻይ ግዛልኝ በእናትህ። ነይ የኔ አባት ተቀመጥ። ቴዲ አፍሮ የሚመስል ሰውዬ አንተ። ቡና ችግር የለውም ትመጣለች፣ ትሰጣለች። ቡና ልጠጣ? እሺ ችግር የለውም። ይሄ ውሻ ጭራሽ ተቀምጧል። ቡና አውቃበር ተነስ፣ ወደዛ ሂድልኝ፣ ወደዛ ምን ሆነሽ ነው? ተይኝ። ምን እያደረግሽ ነው? እኔ ምን ማለት እያስተዋልሽ እንጂ ሰው እኮ ነው እንደኛ። እኔ እኮ ከስተመር ይደብራል ብዬ እኮ ነው። ልክ ነሽ። ከስተመር እኮ ይደብራል። አንተም ቆሻሻ አይደለም። ባለኝ ሰዓት ሁሉም ወንዶኝ ነው፣ ግን አሳበዱኝ። ዛሬ ላይ ግን እንደዚህ ሲሆን ሁሉም ጠላኝ። አስመሳይ እኮ ናቸው። ሱፍ ለብሽ ይመጣል። እሺ እንዳትቀይም ወንድሜ። አንተ ባለዋወስ በጸዱ ሰዎች አትቅናባቸው። ስትቅናባቸው በቆሸሹና ባለፈሱ ሰዎች ደግሞ አትኮፈስ። ከሱ ጋር ትጣላለህ። አመሰግናለሁ። አንተ ምን አይነት ፊልም ነው? ፓርት 2 ይቀጥላል። ተጫወት እሺ፣ ተጫወት። ለአንተ እያመጣሁልህ ነው ሽሮ። ሽሮ? አዎ፣ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ፣ ለሱ ነው ያዘጋጀው። ይሄ ለሱ ነው? አዎ፣ ተጫወት አንተ። አመጣልሃለሁ። እሺ፣ እሺ። እንትን እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት ጠጣ እሱ ልጠጣ። አዎ፣ ይርንዳ ያንተ ነው ገባሽ? ግን እኮ
ሚሪንዳ በሽሮ ትጠጣለህ? እኔም እንትን ነው ምን በቃ ብሄድ ይሻለኛል። እንግዲህ ለምን? ይሄ ጥሩ ነው። ጠጣ፣ ሽሮውንም አመጣልሃለሁ። ብቻውን ነው የምበላው። ይሄ አዎ በጣም ነው የሚወደው። እውነት በቃ ሽሮን ተይው። በቃ ያሞኩት ቤታን ጂንሱን በላን ነው። ኧረ ለምን አበላ? ተይው በቃ እሺ፣ እሱን ይዘህ ሂድ። በቃ እሱን ጠጣው። እጄን ውሰዳ። አዎ በቃ እሺ በይው። እሺ እሺ በይ። አመሰግናለሁ። እውነት እሺ ቻው በይው። እንዴ ምንድን ነው እጄ ተለጥፎ? አረድም እኮ ነው ዝም ብሎ ማግኔት ነው እንዴ? እኔ እንጃ። ምን አይነት ጥበብ ነው? እሺ ምን ነው መነካችሁ? ልታስለቅሳት ነው በቃ። እኔ መለያየት የሚባል ቪዲዮ ስሰራ እንዴት እንደሚደብረኝ ሰው ባይለያይ ራሱ ደስ ይለኛል። የለም እንደ ባለሱቅ ምንድን ነው የሚያጨው? ምን ያጨዋል? ቀስ ብለህ አታወራም እንዴ? ኧረ ወንድሜ ወይ ዛሬ ነው ጣይ ሩዝ አለህ እንዴ? ታዲያ ቀስ ብለህ እንትን አትልም? ምን ያጨዋል? የሀገር ውስጥ ነው የውጭ? ምንድን ነው አስገባው? ማን ነው ማስገባልኝ? ዋው አስገብቶብኝ አስገባባት። ለዚህ ነው እንደዚህ የምትጫወት? ከስልክህን ወደዛ ከየትም እየመጣ እኔ የምትገዛኝ መስሎኝ ነው እንጂ ሰው ችግር ላይ ነው አባቴ እንኳን ሩዝ ሊበላ። አንቺ ልጅ ወደድሽኝ እንዴ? ማን ነው ያለው? አይንሽ ምን ይወጣለታል ቢወደድስ? አረ ውሸታም በለው እባክህ። ወደሹማ ነው እንዴ እንደዚህ በዚህ ማታ ቻልቴ የምትጫወቱት? በፍቅር ካልሆነ በምንድን ነው? ሲጀምር ታምራላችሁ ለሁለት እንደ አቋማችሁ ሁለታችሁ። ይቺ ኮሪደር እኮ ያልተሰራበት ቪዲዮ ጠይቀኝ። ምንም እንዳትለኝ። አለሁልሽ። እሺ አብሮነት ነው። ከዚህ ቪዲዮ አብሮነት እንማራለን ልጆችዬ። መቼም ቢሆን አምሮብሻል አትለኝም። ምንም ቢፈጠር እወድሻለሁ አትለኝም። ሁሌም ቢሆን ግን ታስብልኛለህ። ምክንያቱም ወንድሜ ነህ። አንስፒካብል ሩል። ወንድም ከሆንክ እንደዚህ ነው በቃ። ከወንድምሽ ማጠብቂው መልእክት ነው ባይዘው የነገሩሽ። እሺ የተሸነፈ ይቀጣል። እሺ አንድ ሁለት አይ ድጋሚ ተሸነፍኩ። ስማ ማዋሸት የለም። እሺ ያቺ የምትወዳት ልጅ ማለት ነው በጣም ታምራለች እንዴ? ውይ በጣም 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 በጣም። እሺ ጸባያስ ደስ ይላል? አንደኛ ኡፍ እንዴት አባታኩ እንደምታምር ተው በቃ። ወደ ማለቴ ልክ እንዳንቺ ባንዴ በራች አንተ። ታዲ ሲጀምር የሚወዳት ልጅ አንቺ ነሽ። ምንም ይሄ እንቆቅልሽ አያስፈልገውም። አንተ እዚህ ምን ትሰራለህ? ናፍቀሽኝ ነው። እብድ በልሻውን ሂድ ወንድሜ እንዳያይክ። እምቢ። እሺ ቢያንስ ሸኝ። ስንሸኛኝ ልናድር ነው እንዴ? ቢያንስ የሆነ ነገር አድርጊ። አቤት አሁን እየሮጥክ ወደ ቤት። እነዚህ ልጆች ግን ሲያምሩ እኔ ምን እንደሚያስደስተኝ ታውቃለህ? በቃ ፍቅር ማለት እኮ እንደዚህ ነው። በቃ ጉንጭህን ተስበህ ኤክስፕሬሽኑ መታወቅ የሚችል ነው። ኤክሰሲቭ ነገር ይደረጋል ፍቅር እንዲተርማይል ለማድረግ መገላለጥ ምናምን ማለት በቃ ይሄ ፍቅር እኮ ሲምፕል። ጀግና እኮ ነው እንደሚቀጠቀጥካቸው። አንቺ ገና ከሱ ታጋድኛለሽ። ዞር በል እዛ ትለጣ እንዴ! ራሳቸው ናቸው እኮ ነገሬን የፈለጉት። ይኸውልሽ ከዚህ በኋላ ብትጠይ ማንም አያግዝልሽም። እሺ እሺ ስማኝ፣ እዛ ታች ያለው ልጅ አወቀው ጥቁሩ ልጅ
ምን ነው ባለፈው ምን ይለኛል? በዚህ በእኛ ሰፈር ብታልፊ አይንሽን ነው ማጠፋው የመላጣ ልጅ አይለኝም መሰለ ማባርጭ። አዎ እኔ አሁን በበሩ ላይ አይደል እንደምንሄደው ነይ እንሂድለት። ካንቺ ጋር በስንቱ እንደምናከስ እኮ ነው እንግዲህ እኮ ከሰፈሩ ሰው ጋር እንዳትመሽ አንድ ቀን ሲቆርሽመው ታስታመሚያለሽ። ትወደኛለህ? አልወድሽም። ትወደኛለህ? ተሳስተሻል። በግድ ነው የተሳሳትኩት። እጄን ያስከኝ ቀን ነው የተሳሳትኩት ነው ወይስ ናፈቅሽኝ ያልከኝ ቀን በስስት ያቀፍከኝ ቀን ነው የተሳሳትኩት? መች ነው የተሳሳትኩት? ንገረኛ መች ነው የተሳሳትኩት? ይቅርታ። ለምኑ? ናፈቅሽኝ ባልክበት አፍ በቃሽኝ ስትለኝ አላምንህም። ጭራሽ አላምንህም። እንደዚህ ያየች አይኗም ሁሉ ነገሯ ፍቅር እኮ ነው። በቃ ያየኸው አይደለም እንዴ? ተወዳለች እኮ ነው ሲምፕል። እንዴት ደስ እንደሚል ተው። እንደዚህ አትይም። እንዴት እንደዚህ እንዴት አየሽ? እወድሻለሁ። አረ በቃ እኔ አንተ በእነዚህ ልጆች ተገጥፌ ልቅር። እውነት እኔ ዛራና ቻንድራ ማይጀ መሰለኝ እኮ ነው። ሲምፕል ኮንቨርሴሽን እኮ ነው እንጂ ይተያያሉ። እወድሻለሁ ይላታል። እኔ መስጥዬ እንደዚህ ብዬ አያለሁ። ያዝልቅላችሁ። በጣም እኮ ነው እወድሽ። የምሬን እኮ ነው። እስኪ እኔንም በለኝ። አንደምሽ ይልሽ አንቺ ዞር በይ። እወድሻለሁ በለኝ። ብትገይኝ አልልሽም። ምን እኔን እወድሻለሁ ስላልካት ሞት ባልሞትም እሞታለሁ። ገደል ግባሽ። ይብላኝ አንተ እኔ እወድሻለሁ የሚል አላጣም። ሂጂ ከዚህ። ማን አባሽ ነው የሚወድሽ? እንዴ እራሽኔ ልመጪ ነው እንጂ አንቺ እንዴት ነው የተደፋፈር ነው? ይሄ ነው ወንድምና እህት። የዴሊቨሪ ምሳ ቀን 7 ሰዓት። ለምንድን ነው የምታዝነው? ቆይ ሁሉ ምግብ እየበላ አረ ፊትህ ላይ ትንሽ ፈገግታ ነኝ። እሺ ይሄ ምንድን ነው? ጭራሽ አዲስ ምግብ ጀመራችሁ ብላችሁ የበፊቱ ሲገርመን ንጽህና አጠባበቃችሁ ግን አንደኛ ብለናል። በቃ አይታል ምግቡ ሆዳቸው ደቅ ይላል፣ ቆሻሻ እንዳለ ይጣላል። የዛሬ የሚገርም ውሎዬ ልጋብዛችሁ። ዛሬ አረፋፍጄ ነበር የተነሳሁት። በመጀመሪያ አልጋዬን መሬት ላይ መተኛት ስላልተመቸኝ ትንሽ ከፍ አድርጌ ሰራሁት። በመቀጠል ባለፈው የሆኒ ልኮልን የነበረውን ሶላር ኢንስታሌሽን ሰራው፣ ገጣጠምኩት። በመቀጠል ከ9 ሰዓት በኋላ የሚገርም ከሰዓት አሳልፍ ያለው ወዳቸዋለሁ። ያንቺ እኮ የሚገርም ብለሽ የምትጀምሪው ከፈወው ስለሆነ እኛ እሱን ነው የምንፈልገው። ማይብራል ቢጃማው ተለበሰ። አሁን በቃ እኔ እኮ ደግሞ የቤትህ ቲማቲሞች እንዴት እንደሚያምሩ እዚህ አዲስ አበባ እኮ ቲማቲሙ ራሱ ምን እንደሚመስል ዛሬ በአሳ ነው ላይፋችንን የሚያሳየን። ጀለስ ሎሚ ለጤንነት ይልሻል። በቃ እኔ አሁን ያንተ ቪዲዮ ተመልካቹኝ ልቅር። በቃ አንድ ቀን ሳጋብዘኝ አረ ጋብዞ እያላችሁ ኮሜንት ላይ ጻፉለት፣ አጨናንቁት። ተው ፕሊዝ። ምንድን ነው? እሺ ይሄን ነገር መታቁ ሰዎች ፕሊዝ ኮሜንት ላይ ሩዙ ሊሰራልሽ ነው። ቴክኒክ እኮ ደስ ሲለኝ አይተሃል። ሰውነት የተመጣጠነ ምግብ ነው። ሳምንቱ ሙሉ አየሁት። ሳምንቱ ሙሉ የተመጣጠነ ምግብ ነው የበላው ብሮ። ሰኞ የሆነ ነገር፣ ማክሰኞ የሆነ ነገር ምን የተራሃ የሆንክ ሰው እንደሆንክ ግን ላይፍ ስቲልሽ ደግሞ በቃ አንደኛ። አይ አሳ በአይነት ነው የሚሰራው። ፍራይድ አለ፣ በጎን በኩል ደግሞ እንዲሁ ዝም ብሎ ተከትፎ ነገር። ፕሬዘንቴሽንሽ ራሱ እኮ ቆይ ምንድን ነው ግን የሚባለው? አንተ ቆይ ማችለውን ነገር እስቲ ንገረን። እንዲህ አልችልም በል። እኔ በዚህ ደረጃ እንዴት አንድ ሰው ሁሉ ነገር ይታደሏል? ኧረ ራበኝ። ቡርቴ ሳህን አምጪልኝ። ይመችሽ አባቢሻ።
አጉርሰና እንዴ ዛሬ የሚገርም ጊዜ ነበር ያሳለፍኩት። ውሏችንን ስለምትወዱት ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። ወዳችኋለሁ። ላይክ፣ ሼር፣ ኮፒ ሊንክ ምናምን አድርጉ። ደግሞ ስፖርተኛ እኮ ናት ለነገሩ። እንደዚህ እየበላህ እንዴት ጠንካራ ላትሆን ትችላለህ? ሲጀምር እኔ አሁን መመክረህ በጣም ብዙ ሰው እያጨበጨበልህ ስለሆነ ጭብጨባ እንዳይጥልህ። ዋሂራ ዋንታና ሜራ በል እንደ ኤላትሪክ ጭብጨባ አይጥለኝም ማለት ነው። ከሰፈር ልጆች ጋር ታይሙን እያሳለፈ ገብቶሻል። ሶሻል መሆን አለብህ። እኔ እኮ ኮንጎ ባዚን ደን ውስጥ ምናምን የምትኖር እኮ ነው ይመስለኛል አንዳንዴ። በእውነት የሌለውን ተክል ጠይቁኝ። ገነት አይደል እንደ የሚኖረው? እኔ እዚህ ሀገር አንድ ቀን ብኖር አልመለስም ነው ምለው። በዛው ነው መቃራው። ዲቪውን ላበሞላ ወደዚህ ሀገር ነው መሞላው። የት ነው ቆያለሁ? አረንጓዴ በቃ ሙሉ ነገር አረንጓዴ። አንተ የሌለ ፍራፍሬ ጠይቀኝ። አይተሃል ራሱን ሲያዝናና። እኔ እኮ አሁን አንተም ገነት ልግባ ምናምን ትላለህ ወደፊት። ኦልሬዲ የት ነው ያለው? ገነት ውስጥ እኮ ነህ። እሺ ይሄ ምንድን ነው? አይብ ነው? ከተሳሳትኩኝ አርሙኝ። ይሄ አይብ ነው የመሰለኝ እኔ ለዛ ነው። በድቡልቡሉ በቅርጽ ወጣች። አያ ቡና መስት ነው አይቀርም። ዴሊቨሪዎቹ እርጎ ነው፣ አንተ ቡና ነህ። ግድ ነው ግድ ነው። እሺ ይሄ ለውዝ ነው። አንተ ይሄ በሶ ነው የሚመስለው ታውቃለህ? በሶ ነው ወይ ምንድን ነው? ቆይ ዛሬ እንቁላል ስጋ ምናምን እያየን አይደለም። እንዴት ነው ነገሩ? ዝም ብሎ በፍራፍሬ ይሰከስ፣ ቀኑ በፍራፍሬ ይሰክሰው። እሺ አንቺ ካልሽ እኛ ምንም ኮምፕሌን አናደርግም። ይመች። ይሄ ፓፓያ አይታል። ፓፓያዎቹ ራሱ በዲዛይን ናቸው። በቃ የሆነ አንዳንዴ ሞላላ ናቸው፣ አንዳንዴ ድቡልቡል ናቸው። ፍራፍሬ በቃ እሱ ቤት ነው ያለው ሁሉም ፍራፍሬ። ለምን አስመጪና ላኪ ግን አትሆንም? የእውነት ራንቺ እንዲህ ጽድት ያለ ምግብ ብሉኝ ብሉኝ የሚል ታውቃለህ? ፕሬዘንቴሽንሽ እኮ ያስጨበጭባል አባቢሻ። ቡናው ተቀዳልሽ፣ ጠዋት ጀምረህ ማታ ጨረስክ። ምን ይደረግ እንግዲህ አይተሃል። ይሄ ሁሉ ቀን ሙሉ የሰራው እራት ሊበላ ነው። በቃ የሆነች ሚስት ፈልግ። ለሁለት ብትሰሩ ቢያንስ ምሳ ሰዓት ያልቅልሃል ምግቡ። ይመችሽ። ዛሬ ያሳለፍኩት የሚገርም ውሎ ልጋብዛችሁ። ዛሬም በማለዳ ነበር የተነሳሁት። አየሩን ለመቃኘት ስሞክር ትንሽ ደመናማ ነበረ። ከዛ ሰውነቴን አንጠራራው። ሙቀት እንዲሰጠኝ የተወሰነች ስፖርት ለመስራት ሞከርኩኝ። ከዛ ትንሽ ቆይተው ቲማቲም የሚገዙኝ ነጋዴዎች ጓሮ ድረስ መጡ። ከዛ ከነሱ ጋር ተባብረን ቲማቲም ለቀምን፣ አገዙኝ። ከዛ በኋላ እነሱን ከሸኘው በኋላ 6 ሰዓት አልፎ ስለነበረ የከሰዓት ውሎዬን ጀመርኩኝ። ዛሬ የሚገርም ምግብ ነው ያበሰልኩት። ባህላዊ አካባቢው ላይ የሚገኝ ምግብ ነው እና ትንሽ ቻሌንጂንግ ነበረ፣ ግን በድል ተወጥተነዋል። አሪፍ ኤክስፒሪየንስ ነበረ። ቪዲዮን ተጋበዙልኝ። ላይክ ማድረግ እንዳትረሱ። ወዳቸዋለሁ። ላይክ አድርጉ ቪዲዮን። የሚሰራውን ምግብ ስሙን ንገሩኝ። ስሙን ሳይነግረን ጸጥ አለ። ምንድነው እየሰራ ያለው ምግብ? ይሄ ባህላዊ ምግብ ምንድነው? ተክሎቹ ደግሞ ንጻታቸው ግን ኖቲስ አድርጋችሁ ታውቃላችሁ? የሚሰራውን ምግብ ቲማቲሙ በጣም ፍሬሽ ናቸው። ብቻ ሁሉም ነገር በቃ
እሺ ይሄ ምንድነው? ምንድነው? እሺ አሁን ይሄ ባቄላ ነው? ይሄ ባለፈው የሰራውን ምግብ የሆነ ምንድነው? ውስጡ ስጋ ይከተትበታል። እሺ ኧረ እዚህ ነገር ውስጥ እኔ ባለፈው ስጋ ይቼ ነበረ። ተው የጾም አታርገው ተው። አይ እንዲሁም ግን የሚጣፍጥ ነገር ይመስላል። እስቲ ፕሬዘንቴሽኑ ላይ ነው ምን ሾፈው? አንተ ሲያምር ምንድነው ሻውን ያደረግከው? ይሄንን ንገሩኝ ብያችኋለሁ የምታውቁ ሰዎች ፕሊዝ። አቤት 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 አበላል አቤት አበላል። አሁን ከላይ የሆነ ፍስስ ያደርግባት ያለ ልጅ ነገር። አንተ ኧረ አታጨልለኝ ተው። ሁሌ እንደተሳሳትኩ በቃ። ኧረ ኮባ እንደ እንጀራ አጣበቀበት አንተ። ኦኬ ኮባ አይበላም። ደስ ስትለኝ እኮ ይመችሽ። ዛሬም የሚገርም ውሎ ነበር የዋልኩት። እንግዲህ በማለዳ ነበር የተነሳሁት። ከስጋ ከተጀመረ እኮ በኋላ ትንሽዬ ኤክሰርሳይዝ አደረግኩኝ። ከዛ በመጀመሪያ ጉዞ ያደረግኩት ወደ ንቡ ወዳለበት ነበረ እና ባለፈው ያስገባነው ንብ እንዴት ሆነ የሚለውን ቼክ ለማድረግ ነበር የሄድኩት። ደስ በሚል ሁኔታ በሚገርም ሁኔታ እየተንቀሳቀሰ ነበር ያገኘሁት። ይሄ ከላይ በኩል የምታዩት ቀፎ ማለት ነው። ቀጥሎ ወደ ሁለተኛው እርሻ ሄድን። ሁለተኛው እርሻ ላይ ቲማቲሙ ፍሬ ማፍራት ሁሉ ጀምሯል። ከዛ መድኃኒት ረጨን። ከዛ 6 ሰዓት ስላለፈ ቀጥታ ወደ ከሰዓት ውሎ የነበረ የገባሁት። የሚገርም ውሎ ነው ያልኩት። ቪዲዮን ላይክ በማድረግ ጀምሩ። ወዳችኋለሁ። መልካም ቆይታ። ላይክ አድርጉ ቪዲዮን። እኔ የምለው ቁርሳት በላም እንዴ? ቆይ ሁሌ እስከ 6 ሰዓት ይሰራል። ከ6 ሰዓት በኋላ ግን ለ6 ቀን የሚበቃ ምግብ ሰርቶ ይበላል። አንዳንዴ ምግቡ ከመብዛቱ የተነሳ ይመሽበታል ምናምን ራሱ ምግቡን እየሰራ ማለት። ግን የዛሬው ምግብ እንዴት ደስ እንደሚል ዱቄት ላይ እንቁላል፣ ከዛ መጀመሪያ ላይ ስጋ ነክ ነገር አይቻለው። አባቢሻ ይኸው መጣ። ግርማ ሞገስ እንደ ጂጂ ልስፈን፣ ያገር ጸጋ ያገር ልብስ። ለስጋ ያለኝን አምሮት ግን ማን እንደሚቆርጥልኝ። እሺ መረቅ ጥብስ ነገር ነው ገባሽ? መጨረሻ ላይ ግን ለመቃጠል ነው መሰለኝ ሚጥሚጣውን አበሰው። እስኪል እኔ ተምሬያለሁ። በቃ ከዚህ ሁሉ ቪዲዮ በኋላ አንድ ቀን እኔ ራሴ ምግብ እየሰራው አሳያችኋለሁ። በእርግጠኛ ከሱ ያነሳ አልሰራም። አሁንማ ስኪልሽን ገብቶኛል። አሁን ምን እንደሚያደርግ ታውቃለህ? ድስት ውስጥ ይከተውና እንዲነፋ ያደርገዋል። ውሃ ከቶበታል። ኧረ ቴክኒክ። እሺ አሁን ይሄ ስሙ ምንድን ነው? ይሄን ምግብ እኮ ማውቀው የሆነ የኤዥያ ካንትሪ ላይ እኮ ነው። ተው ስሙን ንገረን። ስጋ ከቶበታል ነበር እንዴ? እንዴት ነው ውስጡ ባዶ የሆነለት ድጋሚ? አይታል ደረት ራሱ አላት እኮ ስፖርተኛ ስለሆነች። ዳቦ በስጋ ልበለው ይሄን ምግብ ወይስ ምንድነው? ይሄ ስጋ ካፕኬክ ልበለው? እንዴት ነው የሚያምረው! ኧረ ስጠኝ፣ አንዱን ስጠኝ። ቡርቴ ሳህን አምጪልኝ። አቤት
ይመችሽ አባቢሻ። ዛሬም የሚገርም ውሎ ነበር የዋልኩት። እንደተለመደው ዛሬም በጠዋት ነበር የተነሳሁት። ከዛ ማታ ሲዘንብ ስለነበር አየሩ ትንሽ ይቀዘቅዛል። የተወሰነ ሪላክስ አደረኩኝ። በነገራችን ላይ አንድ ወዳጄ ንብ ካልወሰድክ ሲለኝ ስለነበር ሰሞኑን ወደ እሱ ጋር ሄጄ ማር ቆረጥን በመጀመሪያ። ቀጥሎ ንግስቲቷን በምትመለከቱት መልኩ ይዣት መጣው በክብሪት ቀፎ። ከዛ የንብ ቀፎና ንግስቲቷን አብሬ ይዤ ሄጄ ከዛ ንግስቲቷን በምትመለከቱት መልኩ ቀፎ ውስጥ አስገቧት። የተቀሩት ንቦች እንዳለ ቀፎ ውስጥ ገቡልኝ። ከዛ እሱም በጠዋት ሌሎቹ ቀፎች ወዳሉበት አደረስኩኝ። ጠዋት 4 ሰዓት አካባቢ ዝናብ ዘንቦ ነበር። እሱን ተደበደብን። ወደ ተከላ ገባን። ከዛ በኋላ የሚገርም ከሰዓት አሳልፈናል። በነገራችን ላይ የተጠቀምኳቸው ግብአቶች በሙሉ ከጓሮ ናቸው ከጨውና ዘይት በስተቀረ። ኑ አብረን እናብስል። ወዳችኋለሁ። ላይክ ማድረግ እንዳይረስ። ጨውና ዘይት ራሱ እኮ ጊዜ ስላጣህ እኮ ነው ብራዘር፣ እንጂ አንተ እዛ ቀረብ ካለ ሐይቅ ውሃ ምናምን ሄደህ አትነነህ ምናምን ጨው ፕሮዲዩስ ማድረግ እንደምትችል ሙያ ጠፍቶ እንዳልሆነ አውቃለሁኝ እኔ። አንተ በጣም ባለሙያ ሰው ነህ፣ ሙያ እንዳለህ አውቃለሁ። ዝም ብለህ እንዳይከፋቸው ምናምን ብለህ ዘይትም ቢሆን እዛው የሱፍ አበባ አብቅለህ ምናምን መሰራት የሚችል ነገር ነው። ሲምፕል። እሺ ዛሬ እንዴት ነው? ከስጋው ወገን ነን ወይስ ቬጂቴሪያን ነን? የድንቹ ማን ነው? የድንቹ ላሉ የቲማቲሙን ጫፍ አያወጣውም ነው። እሺ ዛሬ አሁን አዲስ ቴክኒክ ተምሬያለሁ። አቮካዶ አላላጥ። ኧረ ስጋ ወይ እንቁላል ታይ፣ ማይ ብራዘር ታይ። አሰነዛዘርሽ የጾም ነው ታይ። የሆነ ነገር ጨምሪ። ዋው ፋይናሊ እምወደው ነገር መጣ። እንደዚህ አድርገህ አሁን ዝም ብለህ ጣል ጣል ብታረግበት ይበላል። አሁን ኤደብል ይባላል። ካኩኒ የውስጤን የምታቅልኝ ነገር እኮ ነው የሚገርመኝ። እኔ ሁሌ ቃል ሳይወጣኝ አሰራሩ ምን ልልህ እንደፈለኩኝ እኔ አሁን ይሄን ምግብ ነበር ባለፈው ላስተናጋጁ የነገርኳት ካፌ ቤት። እሷ ምን አመጣችልኝ? ሽሮ ተጋቢ ነው። ለነገሩ ገንዘብ ስለሌለኝ ነው እንጂ ማዘዝ ይችል ነበር። ምን ያደርጋል ድህነቴ። እስቲ አንዴ ገጠር ግባ እያላችሁ ኮሜንት አድርጉልኝ። ምን እሰራለሁ ከተማ ከዚህ ሰውዬ ጋር ብኖርስ? ምን ታስባላችሁ ግን? አበላሉ ራሱ ማንኪያ ምናምን አትጠቀምም። ለዚህ አይታል ራሱን እንደ ንጉስ ትሪት የሚያደርግ ብቸኛው ሰው። ይመችሽ አባቢሻ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።